ሕማማት ምዕራፍ 2 ክፍል 3 የማልኮስ ጆሮ። ማልኮስ የሊቀ ካህናቱን ግቢ ከሚጠብቁና ከቤተ መቅደስ ጋር የተያዘ የጸጥታ ሥራ ከሚሰሩ ባሪያዎች አንዱ ነው። ለኦሪት ሊቀ ካህናት ባሪያ የሆነው ይህ ሰው ሐሙስ ማታ የአዲስ ኪዳኑን ሊቀ ካህናት ክርስቶስ አስሮ የማምጣት ግዳጅ ተሰጥቶት በጨለማ ከሰራዊት ጋር መጣ። ይህ ወታደር አፍታም ባልቆየው ብዙ ተሳታፊ ባልነበረውና ሳይጀመር በቆመው ውጊያ ላይ ጆሮውን ያጣ ብቸኛው ቁስለኛ ሆነ። የሚሰማ ጆሮ ያለው ይስማ የምትል ወንጌልን እንዲያስተምር ለ3 ዓመት የሰለጠነው ሰባኪው ጴጥሮስ የዚህን ወታደር የሚሰማ ጆሮ ቆርጦ ጣለበት። እንደ ጥፍርና እንደ ጠጉር ተቆርጦ ሊበቅል የማይችል ጆሮ ሲጥለውም ሲጠብጣ ቤት ማለት የሚጠይቀውን የሊቀ ካህናት ግቢ ስራውንም አደጋ ላይ ጣለበት። ከመስማት አቅሙ ማነስ በተጨማሪ ይህ ባሪያ ጆሮ መቆረጡ በሚመለከቱት ሕግ አዋቂ አይሁድ ዘንድ ሁሉ ሌላ ትርጉም የሚሰጥ ጠባሳ ይሆንበታል። በኦሪት ሕግ መሰረት አንድ ባሪያ ለ6 ዓመታት ከተገዛ በኋላ በ7ኛው ዓመት ነፃ እንዲወጣ መብት ነበረው። ይህ ባሪያ ነፃ መውጫው ጊዜ ደርሶ ነፃ ላውጣ ብሎ ጌታው ሊያሰናብተው በተነሳ ጊዜ የጌታዬ ቤት ኑሮ ተስማምቶኛል፣ ነፃ መውጣት አልፈልግም ብሎ በባርነቱ መቀጠል ከፈለገ ጆሮውን ተርትሮ ይበስቶ ለዘላለም ባሪያው እንዲያደርገው ሕጉ ያዝ ነበር። በዚህ መሰረት ማልኮስ በሕግ አዋቂዎች ዘንድ ጆሮውን ተቆርጦ የሚያስተላልፈው መልእክት ባርነት ይሻለኛል እንዳለው ውሎ ነበረ። ጌታችን የዚህም ባሪያ ወዲያው ቢፈውስለትም የዚህ ባሪያ ጆሮ መቆረጥ ታሪክ የሰው ልጅ የባርነት ዘመን የነበረው 6ኛው ሺህ ሲፈጸም ነፃ ሊያወጣቸው የመጣውን ጌታ አንሰማም ብለው የባርነትን ሕይወት ለመኖር ለመረጡ አይሁድ ምጽአታዊ ተግሳጽ የሚሆን ክስተት ነበር። 3 ወንጌላውያን የጆሮን መቆረጥ ብቻ ሲጽፉ፣ ሐኪሙ ሉቃስ ግን በሕክምናው ጥበብ ጨርሶ የማይታሰበውን ድንቅ ሥራ አይቶ ሳያልፍ ጆሮን በመዳሰስ ብቻ ፈወሰው ብሎ ጽፏልና። ሰውን እንደ ሸክላ ሰሪ ከአፈር የፈጠረው እግዚአብሔር ወልድ የዕውሩን ዓይን ከጭቃ ለውሶ ታጠብና እያለው ሁሉ ቻይ ክርስቶስ ያ ሸክላው ጆሮ ድንገት ቢቆረጥ በአምላካዊ እጁ ዳግመኛ ጆሮ ሰጠው። እዚህ ላይ ሌላ ድንቅ ነገር በወንጌሉ ላይ ጌታ የወደቀውን የማልኮስ ጆሮ በጨለማ በጌቴሴማኒ አትክልት ስፍራ መሬት ላይ ፈልጎ አነሳ። ኦርቶዶክሳውያን አበው እንዳስተዋሉት ጌታ ለዚህ ወታደር በተአምራት ሌላ አዲስ ጆሮ ሰጠው እንጂ የተቆረጠውን ጆሮ አንስቶ አልገጠመው። ለነገሩ ምን ያደርግለታል? በሊቀ ካህናቱ ግቢ ስንት የደባና የተንኮል ወሬ ሲሰማበት የነበረበት የቆሸሸ ጆሮ ምን ያደርግለታል? በአምላክ እጅ የተዳሰሰ አዲስ ጆሮ አሻለው ትላላችሁ? ይሄ በክፉ ወሬዎች ብዛት የቆሸሸ ጆሮአችን ተቀይሮ እንዲህ አይነት አዲስ ጆሮ የሚሰጠን ከሆነ ጴጥሮስ መጥቶ የእኛንም ጆሮ ምን በቆረጠልን? በቅዳሴ ላይ ቆመን አቤቱ አንተን ብቻ የሚሰሙ ጆሮዎችን ስጠን ብለን የምንለምነው ለዚህም አይደል? ጆሮውን የተፈወሰው ባለ 3 ጆሮ ማልኮስ ለፈወሰው ጌታ ውለታ ምን መልሶለት ይሆን? ከጌታ እግር ስር ተደፍቶ ማረኝ ብሎት ይሆን? ስለ ጌታ አምላክነት መስክሮ ሰማዕት ሆኖ ይሆን? ቅዱስ ኤፍሬም ሶርያዊ እንዲህ ሲል መልሱን ሰጥቶናል። ውለታውን በማሰር መለሰ፣ የፈወሰውን ጌታ የኋሊት አስሮ እያዳፋ ይዞ ሄደ። ይደንቃል። በተደረገለት ተአምር እንኳን ደንግጦ ወደ ቤቱ አልተመለሰም። ሕማማት ምዕራፍ 2 ክፍል 4 በፈተና ግቢ ውስጥ ጌታችን ሲያዝ ደቀ መዛሙርቱን ይሂዱ ተዋቸው ብሎ ስለነበር ደቀ መዛሙርቱ ወታደሮች ወደ እነሱ ሳይዞሩ በፊት እግሬ አውጪኝ ብለው ተበታተኑ። እረኛውን እመታለሁ በጎች የሚበተናሉ ብሎ ነቢዩ ዘካርያስ የተናገረው ትንቢትም ተፈጸመ። ጌታችን ራሱ እንዲሄዱ አሰናብቷቸው ነበርና ደቀ መዛሙርቱ ከማይችሉት ፈተና መሸሻቸው አያስነቅፏቸውም። ጌታ ከተያዘ በኋላ ወደ ሊቀ ካህናቱ ግቢ ይዘው ሲሄዱ አንድ ወጣት በቅርበት ተከታትሏቸው ነበር። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዝቱም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸው። የሐዋርያዊቷ ቤተክርስቲያናችን ትውፊት ይህ ባለ ነጠላ ወጣት በትህትና ስለ ራሱ እኔ ብሎ ሊጽፍ ያልወደደውን የጉዳዩ ብቸኛ የዓይን ምስክርና ተዋናይ በወቅቱ ልጅ የነበረው ቅዱስ ማርቆስ ነበር። ከጌቴሴማኒ ወደ ሊቀ ካህናቱ ግቢ የቄድሮንን ወንዝ ተሻግረው ሲጓዙ የብዙ ወታደሮችን ድምፅ በሌሊት የሰሙ
ሚስጥረ ቁርባን በተፈጸመበት በቤተሰቦቹ ቤት በጽርሐ ጽዮን የነበረው ማርቆስ ከሌሊት ልብሱ ጋር ከቤቱ ወጥቶ ከኋላ ለመከተል ሞከረ። ወታደሮቹ ሲያስተውሉት ግን ከመሞት መሰበት ብሎ በልጅ እግሩ ነጠላውን ትቶ ሸሸ። ጌታችንን በመከተል የነገሩን ፍጻሜ ያዩ ዘንድ እስከ ሊቀ ካህናቱ ግቢ የዘለቁት ደግሞ ቅዱስ ዮሐንስና ቅዱስ ጴጥሮስ ነበሩ። የጌታ ፍቅር ጸንቶባቸው እንጂ በዚያች አስጨናቂ ሌሊት እስከ ሊቀ ካህናቱ ግቢ ድረስ ዘልቀው መሄዳቸው ትልቅ አደጋ ላይ የሚጥላቸው ውሳኔ ነበር። በጎች ሆነው ወደ ተኩላዎች ግቢ ዘልቀው መግባታቸው ብቻ ፍቅር ፍጹም ፍርሃትን አውጥቶ እንደሚጥል ያሳያል። ከሸሸ ተዋግቶ የቆሰለ ይሻላልና የጴጥሮስን በፈተና መውደቅ ብቻ ከማየት እንደ ጓደኞቹ ሳይሸሽ ጌታውን በፍቅር መከተሉን ልናመሰግን ይገባል። ጴጥሮስ በፍቅሩ ምክንያት ከፍርሃታቸው የተነሳ ከሸሹት ጓደኞቹ ጋር አብሮ አልሸሸም። ወበእንተ አፍቅሮቱ ጴጥሮስ ኢኮየ ምስለ አብያጺሁ እለ ጐዩ እምፍርሃቶሙ እንዲል። በዚህች ምሽት ዲያብሎስ ደቀ መዛሙርቱን እንደ ስንዴ ሊያበጥራቸው ለምኖ ነበር። ሰይጣን በቀን በዙሪያችን ባሉ ሰዎች አድሮ ይዋጋናል፣ በሌሊት ግን ራሱ ይዋጋናል። ጴጥሮስን ራሱ ሊያበጥረው ለምኖ ነበር። በቀን ሲሆን ሌሎች ሰዎች ከበው ያጠምዱለታልና እንደ አባ ወቅሪስ ጌታችን የጴጥሮስን እምነት እንዳይጠፋ ስለ ደቀ መዝሙሩ ጸልዮ ገደበለት እንጂ ሰይጣን ለጴጥሮስ የደገሰለት ብዙ ነገር ነበር። ጌታችን የሰይጣንን ፈተና ቢያስቆምለት፣ ጴጥሮስ ግን በዚያች ምሽት መፈተኑ አልቀረም። ይህም የሆነው ጌታችን ስለሚመጣበት ፈተና ሲነገረው በሰጠው ምላሽ ምክንያት ነው። ሁሉም ቢሰናከሉ እኔ ግን ከቶ አልሰናከልም። ይህ ንግግር ከባድ ነበር። ከራሱ ታማኝነት በላይ ሁሉ ቢሰናከሉ ሁሉ መናገሩ ይህ ንግግር ከባድ ነበር። ከራሱ ታማኝነት በላይ ሁሉ ቢሰናከሉ ብሎ መናገሩ ቅዱስ ጴጥሮስን ለፈተና ያጋለጠው። ጴጥሮስ እኔም አልክድህም ወንድሞቼ የማይክዱም ብትል ምን ነበረበት? ከእግዚአብሔር አገልጋዮች ራሳቸውን ያነጸ ወንድሞቻቸውን ግን ያረከሱ ዘንድ ይገባቸዋልን? አንተ ግን ራስህን ብቅ ሌሎችን ዝቅ አደረግ። ስለዚህ ሌሎች ሳይክዱት አንተ ከዳኸው ይላል ርቱዕ ሃይማኖት። አበው እንዳስተማሩት የጴጥሮስ ንግግር በሐዋርያቱ መካከል በነበረው ከሁሉ የሚበልጠው ማን ነው የሚል ፉክክር ውጤት ነበር። ጌታችን ለጴጥሮስ ከባህር አሳ አጥምድና ሆዱን ቀደህ ስታቴር ታገኛለህ፣ ለእኔና ለአንተ ክፈል ብሎ የጴጥሮስን ብቻ ግብር ከከፈለለት በኋላ ከሁላችን የሚበልጠው ማን ነው የሚለው ጥያቄ የሁሉም ደቀ መዛሙርት ተደጋጋሚ ጥያቄ ነበር። ይህ ሰይጣን በሐዋርያት መካከል ሲዘራው የነበረው የፉክክር መንፈስ ከጰራቅሊጦስ በኋላ በትህትና ተተክቶ ሰይጣን አንገቱን ደፍቶ የነበረ ሲሆን ክፍለ ዘመናት በኋላ ግን በሐዋርያት ላይ ያልተሳካለትን የእኔ በልጥ ፈተና በመንበራቸው ላይ ደግሞ እንዲነሳ በማድረጉ የጴጥሮስ መንበር የሆነችው ሮም ከሁሉ በላይ እንድትል አብያተ ክርስቲያናት እንዲከፋፈሉና ለመናፍቃን መፈልፈል በር እንዲከፍቱ ምክንያት መሆኑ ታሪካዊ እውነታ ነው። ጌታችን ጴጥሮስ በትዕቢት የተናገረውን በሰማ ጊዜ እውነት እልሃለሁ ዛሬ በዚህች ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው። ወንጌላውያን ተከፋፍለው የጻፉት የጌታችን ትንቢት ሐሳቡ የተለያየ ቢመስልም አገጣጥመን ስንረዳው ሐሳቡ አንድ ነው። ቅዱስ ማቴዎስና ቅዱስ ሉቃስ ዶሮ አከታትሎ የሚጮህበትንና ጴጥሮስም የሚሰማውን የዶሮ ጩኸት ብቻ በማሰብ ዶሮ ሳይጮህ ብለው ሲጽፉ፣ የቅዱስ ጴጥሮስ ተማሪ የነበረው ማርቆስ ከራሱ ጠይቆ ከጴጥሮስ ጠይቆ የተረዳውን ዶሮ የጮኸው 2 ጊዜ እንደሆነ ጽፏል። ጴጥሮስ 1 ጊዜ እንደካደ ዶሮ ጮኸው ነበር። ይህንን ጩኸት ሳይሰማ ጴጥሮስ አከታትሎ 2 ጊዜ ካደ። ከዚህ በኋላ ለሁለተኛ ጊዜ ጮኸ። ሁሉም የቤተ ክርስቲያናችን ሊቃውንት ዶሮ ሳይጮህ ለሚለው ትንቢት የሰጡት ማብራሪያ ነው። ቅዱስ ጴጥሮስ ይህንን የጌታ ቃል ሰምቶም በራስ መተማመኑ አልቀነሰም። ቃሉን አበርትቶ ከአንተ ጋር የመሞት እንኳን ቢሆን ከቶ አልክድህም ብሎ ዳግመኛ ተናገረ። የቀሩት ሐዋርያትም እኛ ስለምን ይቅርብን ብለው ሁሉም ደግሞ እንደዚህ አሉ። ጴጥሮስ ደካማነቱን ያውቅ ዘንድ የእግዚአብሔር ረዳትነት በዚያች ምሽት የራቀውና ለክህደት የተዳረገው በዚህች ንግግሩ ምክንያት ነው። ድካሙን ያውቅ ዘንድ ከእግዚአብሔር ዘንድ የምትገኘው ረድኤት ከእርሱ ርቃለችና እንዳለ ቅዱስ ቄርሎስ። ይህ ከሆነ ከጥቂት ሰዓታት በኋላ ነበር
ጴጥሮስ በቃሉ መሰረት ጌታውን ከሩቅ ተከትሎ ወደ ሊቀ ካህናቱ ግቢ ደረሰው። ወደ ሊቀ ካህናቱ ግቢ ሲደርስ ከሊቀ ካህናቱ ጋር ይተዋወቅ የነበረው ቅዱስ ዮሐንስ ለበረኛይቱ ነግሮ ጴጥሮስን አስገባው።